ሩታ ግን መጥፎ ሰው እንደሆነች አይነት ነገር ኦዲየንሱ በተለይ በደንብ አድርጎ ማሳየት ይፈልጋል። እያሳመነ ነው። ምን አድርጎ ሩታ እጅግ በጣም አስቸጋሪ ሴት እንደሆነችና ከተለያየ ወንዶች ጋር እንደምትገናኝ አይነት ነገር ስሎ ለኛ እያሳየን ይገኛል ማለት ነው። የፈለገው ማውራት ይችላል። ዳኒ ነው የመጣው፣ ሌላ ሰው አይደለም። እዚህ ጋር የመጣው ይህንን ቤት በጣም ብዙ ሰው ተመላልሶበታል። ሄርሜላም ብዙ ጊዜ ተመላልሳለች። ሄርሜላንም ጭምር እዚህ ድረስ ይዞ መጥቶ አብርሃም ሩታ እርጉዝ በነበረችበት ሰዓት እንግዲህ ያው ታስታውሳላችሁ፣ ሄርሜላን አምጥቶ ብዙ ነገር ሲያወራ ነበር። ማውራት ብቻ አይደለም፣ በጣም ብዙ ነገሮችን ሲያደርግ ነበር። ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁ? በአዲስ ቪዲዮ ተመልሰናል። እንግዲህ በአብርሃምና በሩታ ጉዳይ አዳዲስ ነገሮች እየተከሰቱ ነው። ሰሞኑ እንግዲህ እጅግ በጣም የሚያስገርም ነገርም እየተከሰተ ነውና እያንዳንዱን ነገር እንግዲህ በዚህ ቪዲዮ አሳያችኋለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ወደ ቪዲዮአችን በቃ አብርሃም መረጋጋት ይጎለዋል። ከዚህ በፊት አብርሃም በጣም ብዙ ጊዜ ተናግሬዋለሁ። ዛሬ ላይ ግን ትንሽ ወጣ ያለ ባህሪ እያመጣ ነው። እዚህ ጋር እንግዲህ ያሉት ሰዎች ባዳ አይደሉም፣ ወይም ደግሞ እንደምታውቁ እህትና ወንድሞቹ ናቸው ያሉት። ተረጋግቶ ማውራት እየቻለ ነገሮች እንዲጋነን ወይም ደግሞ በተለይ እንግዲህ ኦዲየንሱ ወደ ሌላ ነገር እንዲወስደው እያደረገ ነው። አሁን ለሩታ ለማገዝ ሳይሆን አብርሃም በጣም አይረጋጋም እንዳየውት ከሆነ። ሌላ ደግሞ ማወቅ ያለባችሁ ነገር እንግዲህ ሄርሜላ ጋራ ሆኗል። ኦሬዲ ከሄርሜላ ጋራ በጣም ብዙ ነገሮችን እያደረገ ነው። ነገር ግን ሩታን አልፈልግሽም ያለው እንግዲህ እራሱ ነው። አሁን ላይ እንደ መጸጸት ስሜት የሚሰማው አይነት ነገሮች መጥተዋል። ምክንያቱ ደግሞ ያው ዳኒ ስለመጣ ነው። ዳኒ ምንም ነገር ያድርግ ካሁን በኋላ አይመለከተኝም ብሎ በግልጽ ሲናገር ነበረ። አሁን ለምንድን ነው ማበድ የፈለከው አብርሃም እኮ መጀመሪያ ላይ አልፈልግሽም ብለ በተለይ ባለፈው ቪዲዮ ላይ በደንብ በግልጽ ስትናገር ነበረ። ለምንድን ነው አሁን በዚህ ደረጃ የምትናደደው? በዚህ ደረጃ ደግሞ ሩታን ለመውቀስ እንኳን የቀረብከው? እንደዚህ አይነት ነገር ለምንድን ነው የምታመጣ? በየቀኑ ጸባዩ እየተቀያየረ ነው ይሄ ልጅ። ችግሩን ወይ በትክክል አይናገርም ወይም ደግሞ ከሷ ጋር ያለውን ጉዳይ አይጨርስም ወይም ደግሞ እንግዲህ ወደሷም አይመለስም። በጣም እያወላወለ ይገኛልና እስቲ እንቀጥል። እኔ ስራ ትቼ የመጣሁት እኮ እናንተ ላናገር ነው። ብቻዬን ብልብልም ቢያልከኝ አይደለም። ስለዚህ በቃ አብርሃም ራሱን ብቻ ነው የሚሰማ። ብዙ ጊዜ ነግሬያቸዋለሁ። አብርሃም ራሱን ብቻ ነው የሚያዳምጠው። የሰውን ስሜት አይረዳም። የራሱን ስሜት ብቻ የሚያስቀድም ነው። መናገርም ያለበትን ነገሮችን ቶሎ ተናግሮ ነው የሚወጣ። ከዛ በኋላ እንግዲህ ምን ይፈጠር ወይም ይስተካከል የሚለውን ነገር ግድ የለውም። እንደዚህ አይነት ሰው ከሰው ጋር ተግባብቶ መኖር ይችላል ወይ? አብርሃም አሁን አንተ ነህ ችግር የሆንከው። ተረጋግተ ለማውራት አትችልም። አንድም ቀን ቁጭ ብሎ ከነሩታ ጋራ ወይም ከሩታ ጋራ ራሱ ቁጭ ብሎ በስነ ስርዓት እንኳን አውርቶ አያውቅም። እንደዚህ አይነት ጸባይ ስላለበት እንግዲህ አብርሃም ይስተካከላል ወይ? ብዙዎቻችሁ እንግዲህ አብርሃም ሊስተካከል ይችላል፣ አብርሃም ጸባዩ ወደ በፊቱ ሊመለስ ይችላል ብላችሁ ስታወሩ ነበረ። ነገር ግን ይሄ ነው ጸባዩ። ትክክለኛ ጸባዩ የመጀመሪያው ራሱ እስከ ዛሬ ድረስ የተደበቀ ማንነቱ ስለተጋለጠ ነው እንጂ ትክክለኛ ማንነቱም ጸባዩም ይሄንን ነው በደንብ አድርጎ እያሳየን ያለው። እንግዲህ አብርሃም ችግሩን መፍታት አይፈልግም፣ ቁጭ ብሎ ማውራት አይፈልግም። ትልቅ ሰዎችን በተገኙበት ቦታ ላይ አይገኝም። በራሱ መንገድ ነው ችግሩን መፍታት የሚፈልገው። ነገር ግን ልክ ነገሮች ይስተካከሉ ተብሎ ሲመጣ ደግሞ እንግዲህ ወደ ኋላ የሚሸሸውም ራሱ ስለሆነ ችግሩን በዚህ ሁኔታ ያስተካክላል ብዬ አላስብም። ሩታም እንግዲህ ይሄንን ነገር ስለተረዳች ነው በተደጋጋሚ አብርሃም ላይ ተስፋ እየቆረጠች ነው ከሚናገረውም አንፃር። በተለይ
አንዳንዴ አምልጦት የሚናገራቸው ነገሮች እጅግ በጣም የሚያስጠሉ ስለሆነ እሷም በራሷ በኩል ተስፋ እየቆረጠች መታለች። እንግዲህ እስቲ እንቀጥል። እሱን የመለስናት እኛ ነን። በቃ እኛ ነን። መግባትም የለብህም ሌላ ነገር ልታስብ አይገባም። ገብቶሃል? ሰው በቃ ከሄርሜላ ጋር እኮ ኖራለሁ ብለህ ራስህ ነህ የተናገርከው። ከሄርሜላ ጋር መቀጠል የምትፈልግ ራስህ። አሁን ዛሬ ላይ መጥተህ ከሩታ ጋር መሆን ወይም መኖር ትፈልጋለህ ተብለህ ራሱ ብትጠይቅ በዚህ ሰዓት ራሱ ከሩታ ጋር መሆን እንደማትፈልግ ነው የምትናገረው። እሷም የራሷን ህይወት መቀጠል ትችላለች። በዚህ አንተ ብቻ አይደለክም። አንተ እዚህ ጋር እንደፈለክ እየመጣ እየሄድክ የሷን ህይወት መቆጣጠር አትችልም። ከማንም ጋር ትገናኝ፣ ከማንም ጋር የፈለገችውን ታውራ፣ ነገር ግን አይመለከትም። ምክንያቱም ይቅርታም ስትጠይቅ ነበረ በተደጋጋሚ በጣም ብዙ ጊዜ በትዕግስት ስትጠይቅ ነበረ። ያንን ነገርም አልተቀበልክም። ህይወቷ ላይ የምትወስነው ውሳኔ ምን አይነት ውሳኔ ነው? ለምንድን ነው እሷን የምታስቸግራት? በተለይ የሱም እህትና ወንድሞች በቃ በጣም ነው የተሰቃዩት። በአብርሃም ጉዳይ ላይ በጣም ብዙ ሰው እያዘነ መጥቷል። አብርሃም ጸባይ እጅግ በጣም ግራ የሚያጋባ ሆኗል። በዚህ ሁኔታ ለምን መቀጠል ፈለክ? ለምንድን ነው ሩታን የምታስጨንቃት? ለምንድን ነው የሩታን ቤተሰቦች የምታስጨንቀው? በጣም ብዙ ሰው የጠየቀው ኮመንት ላይ ያየሁትም ነገር ነው አሁን የምናገረው። እንቀጥል። ልክ ነህ እኮ እኛ አላየነውም። አሁን እየጠየቅናት ነው እሷን እንድትረዳን እንድንነጋገር ነው። በተረጋጋ መንፈስ በቃ አሁን ትክክለኛ አካሄድ ማለት ይሄ ነው። በተረጋጋ መንፈስ እናውራ አለች ቡዜ። ያው ትክክል ነው። በዚህ ይሄ ነው በቃ የሚፈለገው መጀመሪያው ነው። ቁጭ ብሎ ተረጋግቶ ማውራት። ይሄ ነው ስርዓት ማለት። ከሁሉም በላይ ማወቅ ያለባችሁ አብርሃም ስርዓት ይዞ ማውራት ከጀመረ ነገሮች ይስተካከላሉ። እስከዛሬ ድረስ ስለሚቸኩል ነው። መቸኮል ብቻ አይደለም፣ ተረጋግቶ ለማውራትም ፍቃደኛ ስላልሆነ ነው። ቡዜ እዚህ ጋር በጣም ብዙ ነገሮች አይታለች። የሱ ታላቅ ናት። እሱም ብቻ አይደለም እንግዲህ ያው የአብርሃም ወንድምም እዚህ ጋር አለ። እሱም በጣም ብዙ ነገሮችን አይቷል። ትዳር ውስጥ ነው ያለው። የሱም ታላቅ ነው። በጣም ብዙ ነገሮችን ያዩ ሰዎች ናቸው። አትሊስት እነሱን አክብረው እንኳን ተቀምጦ ጉዳዩን ለመፍታት መሞከር አለበት ብዬ ነው የማስበው። ምንም የተፈጠረ ነገር የለም። በዚህ እስካሁን ድረስ ምንም የተፈጠረ ነገር የለም። ሩታ ያረገችው ነገር የሆነ በጣም ከባድ እንደሆነ ነገር ያስመስላል። በተለይ ኦዲየንሱን እሱ ላይ ስለሚፈርድ ወደ ሩታ እንዲሮጡ ወይም ደግሞ ሩታን እንዲሰርቧት፣ ሩታን የሆነ ነገር እንዲሏት በደንብ ግፊት እያደረገ ነው አብርሃም። እዚህ ጋር ራሱን ነፃ እያወጣ ይገኛል እንጂ በጭራሽ ለራሱ ለሩታ ወይም ደግሞ ለሳምበዲ ለአንድ ሰው አስበው ሳይሆን ለራሱ ብቻ አስበው ነው እዚህ ጋር ቆሞ የሚያወራ። እንቀጥል እስቲ። ምንድነው ምን አይቶ ነው እንደዚህ? አይ ሲጀመር አንተ በእንደዚህ አይነት መንገድ እኛ እንድታወራ ፍላጎት የለም። ማውቀህ ነው እንደዚህ የምትሆነው። ደብረህ አውቃለሁ። እኔ ስለመጣሁ አይደለም። እኔ የፈለገው ሰው መምጣት ይችላል። ስለመጣሁ ወይም ነገር ስላደረገ አይደለም። እኔ ካንቺ ጋር የተከራከርኩት እዚህ ቤት መጥቶ ምንድነው ያወራችሁ? ቁጭ ብላችሁ እንዴ አለ የፈለገው ማውራት ይችላል። ዳኒ ነው የመጣው፣ ሌላ ሰው አይደለም። እዚህ ጋር የመጣው ይህንን ቤት በጣም ብዙ ሰው ተመላልሶበታል። ሄርሜላም ብዙ ጊዜ ተመላልሳለች። ሄርሜላንም ጭምር እዚህ ድረስ ይዞ መጥቶ አብርሃም ሩታ እርጉዝ በነበረችበት ሰዓት እንግዲህ ያው ታስታውሳላችሁ፣ ሄርሜላን አምጥቶ ብዙ ነገር ሲያወራ ነበር። ማውራት ብቻ አይደለም፣ በጣም ብዙ ነገሮችን ሲያደርግ ነበር። ይሄ ነገር አዲስ ሊሆንብህ አይገባል። በዚህ አብርሃም ራሱ ሲያደርግ ኖርማል ነው። ሌላ ሰው ወይም ደግሞ እንግዲህ ሩታ ስታደርግ ለሱ ኖርማል አይደለም። ኦዲየንሱ መረዳት ያለበት ነገር ራሱ የፈለገውን ነገር እያደረገ ሩታ መጫን የለበትም ነው። እሷን ለምንድን ነው የሚናገራት? በዚህ ደረጃ የሚናገርበትም እንግዲህ ምን መብት ኖሮት ነው?
እሱስ ምን አይነት ሰው ሆኖ ነው እሱን ራሱን እንኳን ሳይመለከት ስለሌላ ሰው ማውራት እንኳን መቻሉ እጅግ በጣም ያሳፍራል። ይሄ ቤት በጣም አሳስቦታል። ስለዚህ ቤት ጉዳይ በይዚ በጣም በተደጋጋሚ እየተናገረ ነው። ይሄ ቤት የክራይ ቤት እንደሆነ በደንብ አድርጋ ስትናገር ነበረ ሩታ። እንግዲህ ተከራይታ እየኖረች ያለችው ሩታ ናት። ያው የክራዩን ገንዘብ እየከፈልኩ ያለው እኔ ነኝ ብላ ስለተናገረች አብርሃም እዚህ ጋር ምንም እያዋጣክ አይደለክም ቤት ውስጥ ያለው ሹካና ማንኪያ ካልሆነ በስተቀር እንጂ ምንም አይነት ድርሻ የለክም ብዬ ነው ማስበው። ስለ ቤቱ ስትጨነቅ እጅግ በጣም ብዙ ነገሮችን ስታወራ የገዛ ቤት ወይም ደግሞ የራስ ቤት አይነት ነገር አስመስለ ማውራት እጅግ በጣም ያሳፍራል። አብርሃም እንግዲህ ተረጋግቶ ቁጭ ብሎ እንኳን ቢያወራ ደህና ነገር የሚያወራ አይመስለኝም። እንቀጥል። እኔ ተለያይተን ለመኖር እኮ የሆነ እርምጃ እኮ ተራምጄ ነበረ፣ ግን የሆነ አዲስ ሰው ህይወቴ ውስጥ መምጣት ሲጀምር ወይም ደግሞ የሆነ መንገድ ሲጀምር ሁሌም አይጠፋም። ወይኔ አሁን እንዳትነሳ ከኔ ጋር ነው አንተ ይበተረጋግቶ መነጋገር የሚባል ነገር የለም እንዴ? እስክጨርስላት ሲጀመር ታላላቆችን እዚህ ጋር ቁጭ ብለን እያወራን ያለው ምንድነው እንደጻን ያደረገ በቃ ማለት ጊፍት አልሰጠሁትም ለባባ ምናምን ደብሮሻል ወይ ብላም ብሎ ነው ጊፍት ይዞለት መጣ ትናንትና። በዛ የተነሳ አይ ቲንክ ደብሮት ይሆን አላውቅም። እንዴ ዳኒ እኔ ጓደኛዬ ነው ልክ ልክ ይላል። ቆይ እስቲ ተረጋጋ። እስቲ መጀመሪያውን እኛ ቪዲዮ እንዴ ምንም ቢሆን ምንም ተረጋግተህ ልታወራ እኮ ባልና ሚስት ነው። እኔ እና እሷ ደግሞ ባልና ሚስት አይደለም፣ ተለያይተናል አይደለንም። በቃ ምንድነው የምትለያዩ? ተለያይተናል እንዴ በቃ እንግዲህ ከተለያያችሁ ለምንድን ነው እኛን የምታስጨንቀን? እሷንም ለምንድን ነው የምታስጨንቃት? ምንም ነገር ማውራት ይችላሉ እነዚህ ሰዎች እኮ በቃ ካንተ ጋር አይደሉም፣ ወይም ደግሞ ያንተ አጀንዳ ራሱ ቢናገሩ ይሄን ያህል ሊያሳስብ አይገባም። ለምንድን ነው የተጨነቀው አብርሃም እንግዲህ በሚጨነቅበት ነገር ወይም ደግሞ መጨነቅ ያለበት ነገር ላይ ትቶ በጣም ማያስጨንቀው ነገር ወይም ደግሞ ለሰው እንኳን የማይወራ አይነት ነገር ላይ በጣም ሲጨነቅ እናያለን። ይሄ እንግዲህ ትኩረት ለማግኘት ነው። በተለይ እሱ ጥሩ ሰው እንደሆነ ምንም ነገር እንግዲህ እያደረገ እንዳልሆነ ሩታ ግን መጥፎ ሰው እንደሆነች አይነት ነገር ለኦዲየንሱ በተለይ በደንብ አድርጎ ማሳየት ይፈልጋል። በተደጋጋሚ በዚህ ቪዲዮ ላይ አሁንም እያሳየን ያለው ነገር ኦዲየንሱን በደንብ አድርጎ እያሳመነ ነው። ምን አድርጎ ሩታ እጅግ በጣም አስቸጋሪ ሴት እንደሆነችና ከተለያየ ወንዶች ጋር እንደምትገናኝ አይነት ነገር ስሎ ለኛ እያሳየን ይገኛል ማለት ነው። ይሄንን ነገር ነው እንግዲህ እንድንረዳው የሚፈልገው። ምክንያቱ ደግሞ የራሱን ጥፋቶችን ለመሸፈን ነው። ከሄርሜላ ጋር ያለውን ግንኙነት እንግዲህ ምክንያታዊ ማድረግ ይፈልጋል። ከዚህ በፊት ተናግሮ ነበረ አብርሃም እንግዲህ ሲናገር ከሄርሜላ ጋር ያለውን ግንኙነት መቀጠል ይፈልጋል። ነገር ግን ያው ከሷ ጋራ ወይም ከሩታ ጋራ ያለውን ነገር አጥርቶ ወይም ደግሞ ጨርሶ ዘግቶ ወደ ሄርሜላ መሄድ ይፈልጋል። እቺን አጋጣሚ ተጠቅሞ ሩታን እጅግ በጣም እንግዲህ መጥፎ ሴት እንደሆነች ነገር ለኦዲየንሱ በደንብ አድርጎ አሳይቶ ነው በስተመጨረሻ ወደ ሄርሜላ መሄድ የሚፈልገው። ያንን ነገር በተደጋጋሚ በዚህ ቪዲዮ እያሳየን ይገኛል ማለት ነው። አንድ ነገር በያቸው በእናትሽ ታፍሪያለሽ። ያየ የሆነ ቀን የሆነ ነገር የተፈጠረ ግን በራስሽ ታፍሪያለሽ። ወንድሜ ነህ የትም አይሄድም የኔው ነው ብለሽ ነው እንዲህ የምትጫወችብኝ? ሲጀመር መጫወትን ምን አመጣው? በቃ ውስጧ ላይ ከዳኒ ጋር የሆነ ነገር እንትን እያሉ እኔን ሌላ ነገር ውስጥ ለመክተት ለማሳበድ ከሄርሜላ ጋር ለመለያየት ምናምን ጥሩ ነገር ያወራሉ። እንግዲህ እነሱ ሄርሜላ ጋራ እንዲለያይ አብርሃም ከፍተኛ ጥረትን እያደረጉ እንደሆነ ነገር ነው ሲናገር የነበረው። ይህ ምን ያስገርማል ታዲያ? ሪልም ቢሆን ራሱ የእውነቴን ነው የምላችሁ በትክክል እያረገችም ቢሆን ራሱ ከሄርሜላ ጋራ ለማለያየት እየሞከረች ከሆነ ራሱ ምንም ይሄን ያህል የሚያስገርም ይሄን ያህል እንግዲህ ያዙኝ ልቀቁኝ የሚያስብል ነገር አይደለም። እንደዛ መሆኑ ከገባ ከሄርሜላ ጋራ አውርታችሁ ችግራችሁን በተለይ እንግዲህ ያው እንደዚህ ያረጓችሁ ከሆነ ከነሱ ራሳችሁ መጠበቅ አለባችሁ ብዬ ነው ማስበው እንጂ እዚህ ጋር መተ
ቡራ ከረዩ የምትለው ነገር ምንም ሊገባን አልቻለም። እንግዲህ አብርሃም ስሜታዊ ሆኗል። ስሜታዊ መሆኑ አይደለም በእርግጠኝነት በዚህ ጉዳይ ላይ መጥቶ የተናገረበት ምክንያት ዳኒ ስለመጣ ነው። በቃ ሩታ ጋራ ልክ ዳኒ ሲደርስ እሱ እብድ ነው የሚሆነው። ከዳኒ ጋራ እንድትገናኝ አይፈልግም። በተደጋጋሚ ያንን ነገር ነው ሲናገር የነበረው። ሌሎችም ወንዶችም ከሩታ ጋር ሲገናኙ እጅግ በጣም ይናደዳል። ስለዚህ ያው ቅናት አለበት። መቅናት ብቻ አይደለም፣ እጅግ በጣም ደግሞ ራስ ወዳድ ነው። የራሱን ስሜት ብቻ የሚያዳምጥ ወንድ ሆኗል ማለት ነው። እንግዲህ አብርሃም በዚህ ሁኔታ ቀጥሏል። እጅግ በጣም ያሳፍራል። ዛሬ ያየሁትን ቪዲዮ አንዳንድ ነገሮችንም ስመለከት ነበረ። አብርሃም በዚህ ሁኔታ ከሄደ ትዳሩን መታደግ አይችልም ብዬ ነው የማስበው። አብርሃም ለአንተ የሚሆን ምክር አለኝ። ምንድነው? ራስን አዳምጥ፣ ተረጋጋ። እጅግ በጣም መረጋጋት አለብህ። እጅግ በጣም መብሰል አለብህ ብዬ ነው የማስበው። ያው ጋሽዬ ከዚህ በፊት የተናገሩት ነገር አፕሩቭ እያረክልን ነው። ያው ጋሽዬ እንግዲህ ሲናገሩ ሰምታችኋል። አብርሃም ገና ጥሬ ነው፣ ልጅ ነው። እጅግ በጣም ብዙ ነገሮች ይቀሩታል። ምክንያቱ ደግሞ አልበሰለም ብሎ እንግዲህ በጣም በተደጋጋሚ ሲናገሩ ነበረ። አሁን ይህንን ነገር በደንብ አድርገ አፕሩቭ እያረክልን ነው። ስለዚህ መብሰል ይኖርባልና ራስን ብታዳምጥ የተሻለ ነው። የሰው ወሬ መስማት አይደለም። የምታየውን ነገርም በይዜ ይሄን ያህልም አሳማኝ ሆኖ ነገር ወይም ደግሞ ይሄን ያህል አሳሳቢ ነገር ሆኖ አይደለም። ነገር ግን ራስን መሆን አለብህ ብዬ ነው የማስበው። እንግዲህ የዛሬ ቪዲዮአችን ይሄንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።